ከወለደችው በኋላ ካካውንም ሽንቱንም ያደርግ ነበር ላው ላይ ልክ አንድ ሕፃን ልጅ እንደሚያደርገው ነው ያደገው። ፍጹም ሰው ነው። እያጠበችው ነው ያሳደገችው። ይገባል። አምላክ ሰው ሆኖ ሲጠረግለት አስብ። ስለዚህ እናቱ ስታሳድገው ሊሞት ይችል ነበር። ጠብቀው እኮ እንዳይሞት አድርጋ ነው የጠበቀችው። እንደው እግዚአብሔር የተለየ ነገር ይስጣት። የኔን ኢየሱስ እኮ ነው እሷ ያሳደገችው። ትቀልዳለህ? ዛሬ ህይወት ያገኘሁት እኮ እሷ ባሳደገችው ኢየሱስ ነው። እሷ ያሳደገችው ኢየሱስ ነው ለኔ ህይወት ይሰጠኝ። እግዚአብሔር ይባርካት። በመጀመሪያ ሙስሊም በመሆናችን ጌታችንን ልናመሰግን ይገባል። እና ችግሩ የኢየሱስ ራሱ ላይ መሽናቱ፣ ራሱ ላይ መጸዳዳቱ፣ የማርያም ከእርሱ ላይ ካካው መጥረጓ ሳይሆን ችግሩ እሱ አይደለም። ዳስ ኖርማል፣ እሱ ኖርማል ነው። ችግሩ ናና ይህንኑ አምልክ ስትባል ነው። ኦኬ እሺ፣ ሙስሊም በመሆን አልሐምዱሊላህ ያስባለ ምንድን ነው? ስለ አላህ የምታውቀው ነገር አለ? አላህ ማስገቢያም ማከማቻም ማስወጫም የለው። በሌላ አባባል ከላይም ከታችም ውስጡም ዲፍን እንደሆነ ኢብን አባስ ተናግረዋል። ስለዚህ እኛ ሰዎች መብላት፣ መጠጣት፣ መጸዳዳታችን ግዑዝ ከሆነ የተሻለ የከበረ ማንነት እንዳለንና ህያዋን እንደሆኑ አንዱ ማሳያ ነው። ፕሮሰስ መከናወኑ የህያውነት ማሳያ ነው። አላህ ደግሞ ህያው አይደለም። ለምን? ላዩም ዲፍን ነው፣ ውስጡም ዲፍን ነው፣ ታችኛውም ዲፍን ነው። ስለዚህ አልሐምዱሊላህ የምትለው እሱ ነው። የምር የበሰልክና መስማት የምትችል ቢሆን ኖሮ እኛ ክርስቲያኖች ምን እንደምናምን እንኳ ማወቅ ነበረብህ። እኛ ክርስቲያኖች የመጀመሪያ የምንጀምር እግዚአብሔር መንፈስ ነው፣ አካል የለውም። እግዚአብሔር ሁሉን ቻይ ነው፣ ኢሞዋቲ ነው፣ የማይሞት ነው። መብላት፣ መጠጣት፣ መተኛት፣ ማንቀላፋት የሚባል ነገር በሙሉ በእርሱ ላይ አይሰራም ብለን ነው የምንጀምረው። ይሄ ሕያው አምላክ በሰውነት ተገለጠ። ያ ሰውነት ሰው የሆነ ማንነት፣ ስሜት፣ ፍቃድ፣ እውቀት ያለው ልክ እንደኛ ሰው የሆነ እርሱን መገለጫው አድርጎ መጣ። ያ መገለጫው መብላት መጠጣት ይችላል። ወንድማችን ሲል እንደነበረው አንተም እንዳልከው አንድ ሰው ሲወለድ ፕሮሰሶችን ሁሉ እንደሚያካሂድ ፕሮሰሶች ሁሉ በዛ ሰውነት ላይ ይከናወናሉ ብለን እናምናለን እንጂ ያንን ሰውነት መጣችሁ አምልኩ አላልንም እንጂ ምንም አናውቅም። ምክንያቱም መመለክ የጀመረው ኢየሱስ ክርስቶስ ሰው ሆኖ ሲመጣ ሳይሆን ከዘላለም ሕያው የሆነ ሰው በምድር ላይ ከተመላለሰበት ጊዜ ጀምሮ በሰዎች ይመለክ የነበረ ሕያው አምላክ እንደሆነ እናምናለን። ስለዚህ ያ የተገለጠበት መገለጫ ሰውነት ነው ብለን እናምናለን። ስለዚህ መጀመሪያ ምን እየተባለና ስለምን እየተማረ እንደሆነ ስለምን እየተናገረ እንደሆነ መስማት። ሰውየው ያለው ፍጹም ሰው ስለሆነ እሷ አሳድገዋለች። በልጅነቱ እንደ ማንኛውም ሕፃን አካይል ነበረ፣ ታጥበው ነበረ፣ ታጸዳዳው ነበረ፣ አሳድገዋለች። ይህንን ያሳደገችው እርሱ አምላክ ሰው ሆኖ የመጣውን ኢየሱስ ክርስቶስ እንደው ብሏል።